ያደፈ ገላ፣ የቆሸሸ መልክ፣ ቅጥ ያጣ መንገድ፣ በህንፃ ቁጥር ስልጣኔ የሚለካባት፣ ነዋሪው እያደረ የማይኖርባት፣ እየዋለ የማያጣጥማት የስም ከተማ አዲስ አበባ ትላንት እንዲህ ነበረች። ሰው ድሮ ልምጣ ሲል ይጨንቃል። ልምጣ ኢትዮጵያ ቤተሰብ ይዤ ልምጣ ሲል የት ነው የምወስደው የሚለው ጉዳይ በጣም ነው የሚጨንቀው። በግለሰብ ደረጃ ይሻላል፣ እንደ ሀገር ደግሞ ይጨንቃል። ምክንያቱም አሳፋሪ ስለሆነ። ምን ይሄ ብቻ! ያቺ የዓለም ሶስተኛዋ የዲፕሎማሲ ማዕከል፣ የአፍሪካውያን ቤት፣ የነጻነት ቋሚ ውርስ፣ ገጽታዋ ስሟን እንኳ ባይመጥን ክብሯን የምትገልጥበት፣ እኔ ነኝ የምትልበት መኩሪያ መታያም አልነበራትም። አፍሪካ ውስጥ እንደምታውቀው ሁሉም ሀገራት በኮሎኒ ተገዝተዋል። ግን ሁሉም ሀገራት ከሞላ ጎደል የሄድኩባቸው ስትሄድ አበባ የምታስቀምጥበት ነፃ ያወጡበትን ቀን የሚያከብሩበት ቦታ አላቸው። እኛ እኮ አድዋ ሙዚየም እስከሰራንበት ጊዜ ድረስ የውጭ ሰው ስቴት ቪዚት ቢመጣ እዚህ ጋር ሄደህ አበባ አስቀምጥ የምንልበት ቦታ እኮ አልነበረንም እንደ ሀገር። ይሄ በጣም አሳፋሪ ነገር ነው ኢትዮጵያን ለሚያክል ሀገር። ወንዞቿ ጠቁረው በሽታ የሚያስጠቅፉ፣ ዙሪያ ገባቸው የድህነት መናኸሪያ፣ የሰቀቀን ኑሮ መግፊያ ሆነው ቆዩ። የተዘበራረቀው መንገድ ሰውንም እግረኛውንም አዳብሎ በስልጣኔ ቀደመን በተራማጅነት ስሙ የሚጠራን ባለታሪክ ህዝብ ምን ነው አስባለም። የትላንቱ አዲስ አበባ መሰንበት እንጂ ህይወት አታውቅም። መኳኳል እንጂ መዘመን አልሆነላትም። የመደመር መንግስት ይህንን የመቀየር ቁጭት አሳደረ። ለውጡም የሚታይ የሚጨበጥ ለመሆን በቃ። ለውጡ የጀመረው ከእይታው ነበር። ድሮ የነበረው እሳቤ ከተማ ላይ አንደኛ ከተማን እንደ ስጋት፣ ነዋሪውን ደግሞ እንደ ወላዋይ የማየት ዝንባሌ ነበረ እና ማህበራዊ መሰረት ሲባልም የከተማውን ሰው የማግለል ልምምድ ነበረ። ግን በሁሉም መስፈርት ትክክል አይደለም። አንደኛ ሀብት ያለው ከተማ ውስጥ ነው። አዲስ አበባን ብትወስድ የኢትዮጵያ ግማሹ ያክል ጂዲፒ ያለው አዲስ አበባ ነው። ግማሹ ሀብት ያለበትን ከተማ አይገባኝ አያስፈልገኝም ብለህ ጥለህ ኢኮኖሚክ እድገት ተረጋግጥ አትችልም። ከኢኮኖሚክ እድገት አንጻር ብቻ ግን አይደለም። ከተማን የብልጽግና ሞተር የብልጽግና ኢንጂን አድርገህ መውሰድ ትችላለህ። ማደግ መለወጥ ስትፈልግ አንዱ እድገት የምታሳልጥበት ቦታ ከተማ ነው። የስልጣኔ መስታወት ነው። የአንድ ሀገር እድገት የአንድ ሀገር ስልጣኔ የሚለካው በከተሞች ነው። ነዋሪውንም የወሰድክ እንደሆነ የለውጥ ባለቤት ነው፣ ኢኖቬተር ነው። ጥሮ ግሮ ለመለወጥ ሪስክ ቴከር ነው። ዜጋው የሚያጣጥመው ተመልካች የሚመሰክረው ብልጽግና የሚታየው ማዕከል የሚሆነውም በከተማ ነው ብሎ ያመነው የመደመር መንግስት ወንዞቿን አጽድቶ ዳርቻው ላይ ህይወት ሰርቶ በሰፊው መንገድ የተሳለጠ ትራንስፖርትን ሲያነብር የከተማ ጽዳትና ውበት እንደ ቅንጦት ይታይበት፣ ዘመናዊነት በህንፃዎች ብዛትና በፋብሪካዎች ጭስ ይለካበት ከነበረው ቆሞ ቀር ሐሳብ በመላቀቅ ነበር። ከተሞች በመደመር መንግስት እንደ ዋነኛ ማህበራዊ መሰረት ይወሰዳሉ፣ ግምት ይሰጣቸዋል። ከተሜነትም እያደገ የመጣ ጉዳይ እንደሆነ የመደመር መንግስት ያምናል። ብንፈልግም ባንፈልግም ከጥቂት ዓመታት በኋላ አብዛኛው ሰው ከተሜ እየሆነ ይሄዳል እና ያንን አሁኑ አቅደን አልመን አስበን ቀርበን አውቀን ካልሰራን በቀር ከተማ ውስጥ እየኖረ ሰው ከተማውን አያውቅም። ከተማ ውስጥ እየኖረ የከተማውን ነዋሪ ቁጥር አያውቅም። ከተማ ውስጥ እየኖረ ምን እንዳለ እንደሌለ አያውቅም። እንደዚህ የሚሆንበት ሰዓት አጠቃላይ እድገት ለማረጋገጥ አስቸጋሪ ስለሆነ አዲስ አበባ፣ ሐዋሳ ወይም ሐረር፣ ድሬዳዋ፣ ባህር ዳር እንደ መፈተኛ ናቸው፣ እንደ ቻሌንጅ የምንወስድባቸው ኤሪያ ናቸው እንጂ እንደ ሰከንደሪስ የሚታዩ አይደሉም። አይ ቲንክ በዚያም ምክንያት በእድገታችንም በከተሞቻችንም ለውጥ እያየን ያለን ይመስለኛል። የጦር ሰፈር የነበሩ በቅድ በደረጃ ሐሳብ ያልተመሩ ከተሞች የእድገት መነሻ የመሰልጠን ማሳያ መሆን ሲገባቸው ውጥንቅጣቸው ጠፍቶ ውል አልባ ሆነው ቆይተዋል። የመደመር መንግስት ይህ ይቀየር ነበር ውጥኑ። ይሄው ሐሳብ ፍሬ አፍርቶ የዘመነች የተለወጠች ስምና ግብሯን አንድ ያደረገ አዲስ አበባን ከመኖሪያም ወደ መኩሪያ ከመሰንበቻም ወደ መታያ መድመቂያነት የቀየራትን ሐቅ ዘርቷል። ትላንት እንግዳ ልምጣ ቢል ይታፈርባት ነበር። ዛሬስ? አሁን እንደዚህ አይነት ችግር የለም። አሁን ወደ ምስራቅ ከፈለገ ማማረጥ ነው፣ ወደ ሰሜን ከፈለገ ወደ ደቡብ ከፈለገ ብዙ አማራጮች እየተፈጠሩ ነው ያሉትና እነዚህን ጉዳዮች እያሰፋን እየሰለጠን ሰው መቀበል ሰርቪስ ፕሮቫይድ ማድረግ እየለመድን ስንሄድ ብዙ የቱሪስት ፍሰት ወደ ኢትዮጵያ እንደሚመጣ ወደ አፍሪካ እንደሚመጣ እምነት አለ። በቀደመችው አዲስ አበባ ኑሮ በጥግግት ባደፉ ጣራዎች በኮሰመኑ ጎጆዎች
የቆሸሹ ወንዞችን ተከትሎ ሳይቀር ይገፋ ነበር። ኮሪደር የቀየረው ይህንን ያልተገባ ታሪክ የማይመጥን ክፉ ስም ነው። መንገድ መኪና ማቆሚያም መኪና ብቻ ማስተናገጃ የሚሆንበት አሰራር ዛሬ የለም። እግረኛውም ብስክሌትም የሚጠቀመውም ሁሉም በነፃነት ይስተናገዳሉ። ለምሳሌ 1 ሚሊዮን መኪና አለ ብለን ብንወስድ ወይም 6-7 ሚሊዮን ሰው አለ ብለን ብንወስድ የመንግስት ትኩረት የነበረው ለነዛ 1 ሚሊዮን መኪናዎች አስፋልት መስራት እንጂ ለነዚህ 5-6 ሚሊዮን ሰዎች በእግራቸው መጓዝ እንዲችሉ የሚያመቻች እሳቤ አልነበረም። ወይም አካል ጉዳተኛ በጣም ከፍተኛ ቁጥር አለ ኢትዮጵያ ውስጥ መንቀሳቀስ ቢፈልጉ እነሱን ታሳቢ ያደረገ አልነበረም። ወይ መኪና አልፈልግም ሳይክል እጠቀማለሁ ቢል ሳይክል ለመጠቀም የሚያስችል አስቻይ ነገሮች ኢንፍራስትራክቸር አልነበረም። ስማርት ትራንስፖርት ስንል እነዚህ ሁሉ ያካትታል። የመደመር መንግስት የደረጃው የከተማና የከተሜነት እይታ አዲስ አበባን ዳግም ወልዶ የክልል ከተሞችን እንዲጸነሱ ምክንያት ሆኗል። አሁን ከተማና ከተሜነት ለፖለቲከኛውም ማህበራዊ መሰረት መሆን በሚችልበት ደረጃ ላይ እንዲደርስ የመደመር መንግስት እሳቤ በቂ አመክንዮን በተግባር አረጋግጧል።